እንደምክንያት ማቅረብ የምችል ይመስለኛል ቴዲ። አንድ ከዚሁ ጋር በተገናኘ ማንሳት የፈለግኩት ጥያቄ ስልህ ለምሳሌ አዲስ አበባ ያለው አገዛዝ ጦርነት ለማካሄድ የህዝብ ድጋፍን ሪሊ ያሰላል ወይ ብዬ እንድጠይቅ የሚያደርጉኝ ነገሮች አሉ። ልክ ነህ። በመጀመሪያዎቹ 3-4 ዓመታት በጣም ከፍተኛ የህዝብ ድጋፍ ነበረው። ኦሮሚያ ላይ እና ትግራይ ላይ ያካሄዳቸውን ጦርነቶች በተመለከተም ቀላል የማይባል ድጋፍ ነበረው በሚለው በጣም እስማማለሁ። ግን አማራ ክልል ለምሳሌ ጦርነት ሲጀምር ምን አስልቶ ነው? ከዛስ በኋላ ባለው አሁን ለምሳሌ ቅድም የጠቀስኩት ዛሬ የተፈጸመው እጅግ አሳዛኝ በንጹሀን ላይ የደረሰ ጉዳት እና ሌሎችም ተመሳሳዩ የሆነ ነው። አሚን በየሆነ ጊዜ ቦምብ እየጣልክ ሪአክሽን አልጠብቅም ማለት አትችልም። ሰው ይሄንን ድሮን የሚጥለው አካል ምን ምላሽ ጠብቆ ነው እያደረገ ያለው? ኢንዌይስ ጦርነት እንዲዘገይ ለመፈለጉ ማሳያ ሆኖ ሊቀርብ ይችላል ወይ ልልህ። አማራ ክልል ላይ ጦርነት ገባለሁ ብሎ አላሰብም። ታውቃለህ፣ አራዳ ነኝ አምታትቼ አመልጣለሁ ከሚል ነው አመልጦት ነው ጦርነቱ የገባው። የአማራ ክልል ጦርነትና የትግራይ ጦርነት ደግሞ አንድ አይደለም። አየህ፣ የአማራ ክልል ጦርነት እስካተርድ የሆነ የሽምቅ ውጊያ ነው። እስካሁን ራሱ ኮንቬንሽናል ዋርፌር ላይ ገባ አይደለም። ትሬት ኢሚዲየትሊ ፉል ስኬል እና ፉል ብሎን የሆነ አይደለም። በትግራይ ኃይሎች እና በፌዴራል መንግስት መካከል የሚደረገው ኦልሞስት የሁለት ሀገሮች ጦርነት ነው። የደጋፊዎቹ ሚናም ሰፋ ያለ ነው። ከዛ ረገድ ከዛ በኋላ እኮ ጀዋር አዋጅ አውጥቶ ሰራዊት አሰማርቶ በተከታታይ በሁለት ወር እናጠፋቸዋለን፣ በ3 ወር እናጠፋቸዋለን፣ በ1 ወር እናጠፋቸዋለን እያለ ነው እዚህ የደረሰው ሰው ነው። ወይ ከመጀመሪያዎቹ የሆኑ ጊዜያት በኋላ ፉል ብሎን የሆነ ጦርነት እያካሄድኩ ነው ብሎ ነው የሚተረከው ልልህ ነው። አዎ ይላል። ግን ያው ኦሮሚያ ውስጥም አንቲንግ ለ99ኛ ጊዜ በ2 ሳምንት አጥፍቷቸው የለም እንዴ እያልኩ ያለው። በኦሮሚያም ያለው የአማራም ክልል ያለው ጦርነት ኢንሰርጀንሲ ነው። አብይ በኮንቴይንመንት ነው የሚያምነው። ሰው መረዳት አለበት። አብይ መጥተህ ወሳኝ የሆኑ ቫይታል የሆኑ የእሱ የስርዓት ምሰሶዎችን እስካልነካ ድረስ ገጠሩን ጎጃም፣ ገጠሩን ወለጋ፣ ገጠሩን አርሲ አተራምሰው ሀጃ የለውም። ትግራይ ውስጥም ወደ አዲስ አበባ ፊት እስካልዞረ ድረስ ሂዳዝን ኬር። አሁን እያደረጋቸው ያሉት ነገሮች ምንድን ናቸው? ሁለቱም ወገን እያደረጉ ያሉት የዝግጅት አለ የተጧጧፈ ያን ዝግጅት ዲስረፕት የማድረግ ኮንቴይንመንት ነው እያደረገ ያለው። የሚወስዳቸውን የድሮንና ሌሎች ጥቃቶች ስትወስዳቸው በጣም ሊሚትድ ናቸው፣ ፕሪሳይዝ ናቸው። የተወሰኑ ታርጌት በተለይ ሎጂስቲክስ ነው ታርጌት እያደረገ እየሄደ ያለው። ገርሞኛል። እስካሁን ለምሳሌ አይ ዶንት ቲንክ ሊደርሺፕ ታርጌት ያደረገ አይመስለኝም። ሎጂስቲክስ ነው ታርጌት እያደረገ ያለው። የመሳሪያና የተኳሽ ጭነቶችን ነው ታርጌት እያደረገ ያለው። ፕላስ በግልጽ ፕሮቮክ አድርጎም ወደዛ ለማስገባት እየሞከረ ያለ አይመስለኝም። እነሱን ነካክቶ እንዲገቡ ነው እየሞከራቸው ያለው። እነሱም ደግሞ ይሄን የገባቸው ይመስለኛል ቲፒኤልኤፎች እና ዚያ ሪዚስቲንግ ቅድም ያልኩ ዚያ ሪዚስት እያሉ ናቸው እያደረጉ ነው። ኖት ቢ ድሮውን ኖት ቢ ሲን አስ አግሬሰር። ስለዚህ እነሱ እንዲጀምሩት ነው የሚፈልገው ነው የምትለኝ ወይስ ጦርነት እንዳያካሂዱ ነው? ከጀመሩት ይቀለኛል ብሎ እያሰበ ነው። ለኤክስተርናሎቹ ነው እየተጫወቱ ያሉት። የሁለቱም እነሱ ናቸው። አግሬሽን ድሮ የአብይን ነበር ምናየው። አሁን ጌታቸው የሚጽፋቸውን ብቻ አዳምጥ፣ ተመልከት። ቴምፖውን ማየት ከፈለክ የፌዴራሉ መንግስት ጌታቸው ረዳ የሚጽፈውን ድሮ ጌታቸውን ትግራይ ላይ ነበረ ቴምፖውን የምናይበት የትግራይን ኃይል አካሄድ ለማየት። አሁን ገልብጠ ነው በፌዴራል ነው እያየን ያለ ነው። እና ሄደበት ሁሉ ሙቀት መለኪያ ይሆናል፣ ሙቀት መለኪያ ይሆናል፣ ቴርሞሜትር ነው ልናል። እና እያየው ያለሁት ምንድን ነው ብሌም ለማድረግ እንደዛም ሆኖ ግን ፈራ ተባይ ማለትን ነገር እያየው ነው። ሁለቱም ወገን ፉል ብሎን ጦርነት ሊገቡ ይችላሉ። ወደ ፉል ብሎን ጦርነት ሊያስገባቸው የሚችል ማዕት እድል ነበረ ባለፉት 3-4 ሳምንታት፣ ግን ሪዚስት አድርገዋል። ከጀርባ ግን ምን አለ መሰለህ፣ ድርድር እየተካሄደ ነው። የድርድር የማደራደር ሙከራዎች እየተካሄዱ ነው። ንግግሮች አሉ። ፊት ለፊት ኦፊሻል ድርድር እንኳን ባይደረግ የአሜሪካኖቹ ጫና በጣም ትልቅ ነው እና ይሄን ኮንስትሬን እያደረጋቸው ያለ ይመስለኛል። ለዛ ነው 4 ነገሮችን ያስቀመጥኩት፣ የአንድ ብቻ አይደለም። ንገረኝ ትንሽ ወደ ሌላ ጉዳይ ከመሻገራችን በፊት ምንድን ነው የምታውቀው እየተካሄደ ስላለው ድርድር? ምክንያቱም ይሄ ዜና ነው በተለያዩ ሰዎች በኩል በዚህም በዛም መልኩ እየተበረዘ እየተከለሰ ይቀርብ የነበረ መረጃ ነው። አንዳንዶቹ ለምሳሌ የቀድሞ የኦፒዲዮ አባላትን አብይ አህመድ ሰብስቦ እንዲህ እያደረገ ነው ወዘተረፈ የሚል ነበር። እሱም በኋላ እንዳይደለ በአንጻሩ ካውንተር ሲደረግ ተመልክቻለሁ። እሱ እየተካሄደ ያለ ድርድርን በተመለከተ የምታውቀው ምንድን ነው? የማደራደር ሙከራ እንበላቸው፣ ሸትል ዲፕሎማሲ እንበላቸው።
እና የአሳዳጊዎቼ አንተ ያለበት ሀገር ሰዎች እየሞከሩ ነው። ይሄ ምን ትላለህ ደግሞ እንዳላስከፋቸውና ፈጣሪና እነሱን ማስከፋት ጥሩ አይደለም። ስለዚህ ቀለል አድርገው፣ ግን በደፈናው የምነግርህ ነገር የማውቀው ነገር ሙከራዎች እየተካሄዱ ነው። በጣም ርብርብ እያደረጉ ነው። በቅርቡ እንደውም ይሄ የትረምፕ ወክሎ የአፍሪካና ሚድል ኢስቱ ሰውዬ ወደ አዲስ አበባ ሊሄድበት እድል እንዳለም ሰምቻለሁ። እና ሙከራዎች አሉ። ይሄ ግን ስልህ ድርድሩ ውጤት ያወጣል ማለት አይደለም። እኔ የኔ ትችት ለአሜሪካኖቹም አትዋጉ ብቻ ሳይሆን የማይዋጉበትም ምክንያት መስጠት መቻል አለባቸው። ዋት ኢዝ ኦን ቴብል ኢንሴንቲቭ መኖር መቻል አለበት። ይህ ጦርነት ዝም ብሎ በሚርቃና የመጣ ጦርነት አይደለም። ምክንያቶች አሉ፣ ወደዚህ ጦርነት ያስገቡ ፖለቲካዊ ምክንያቶች አሉ። እነዛ ምክንያቶች ከስር መሰረቱ ሊፈታ የሚችል ሊያቀራርብ የሚችል የማደራደሪያ እስካሁን አላየሁትም፣ ግን ሸትል እየተደረገ እንደሆነ አውቃለሁ። እሺ ዛሬ እንደው ሰፋ አድርገን ብናየው ወደው በሰሞኑ የጻፍከው ሪፖርት አለ። ወደ እሱ ከመሄዳችን በፊት እንደዚሁ ባጭሩ አስተያየት ሰጥተንበት ብትሄድ የማስበው ጉዳይ አለ። እሱም የዚህ የአዲስ አበባ እየተካሄደ ያለው ኮት አንኮት የዚህ ኮሚሽን የሚባል ነገር ድራማ እና ያ የተያዘበት አያያዝ ነው። አጀንዳው የተያዘበት አያያዝ ነው። ከዚህ ቀደም አንድ ጥያቄ አንስቼልህ ነበር። አጀንዳው እንዴት ነው መያዝ ያለበት ስለ ይሄ ፕሮሰስ ሲጀመር ፍሮድ እንደሆነ አንተ ራስህ በጣም ጥሩ አድርገህ ገልጸኸው ነበር። ይሄ ሂደት አብይ በመስታወት ራሱን እያየ ከራሱ ምስል ጋር የሚነጋገርበት ሂደት ነው ብለህ ነበር ከዶቼ ቬለ ጋር ስትነጋገር ይመስለኛል። እና አሁን አጀንዳው እየተያዘ ያለበትን መንገድ በተመለከተ ምንድን ነው ያንተ አስተያየት? የአብይ አየለ ጫሚሶች ያልካቸውስ እነማን ናቸው? አንተስ ራስህ ይህንን ካልክ በኋላ በኮሚሽኑ እንዲነሱ የታሰቡ አጀንዳዎችን ወደፊት በማምጣት የአብይን ፌክ ፕሮሰስ ሌጂቲማይዝ በማድረግ አልተባበርክም ወይ? ይሄ ናሽናል ዳያሎግ የሚባለው ነገር እንዴት መሰለህ ማየው፣ አብይ ህገ መንግስት ውስጥ ለእሱ እንዲመቹ ሊያሻሽላቸው የሚፈልጉ አንቀጾች አሉ። ይሄን እንደ ህግ ባለሙያ እንትን ታውቃለህ፣ ለረጅም ጊዜ ሲጋፋቸው ናቸው። 3 ፈንዳሜንታል ነገሮችን ይፈልጋል። አንደኛ ፕሬዚደንት መሆን ይፈልጋል። ፕሬዚደንት መሆን ይፈልገው አንደኛ ፕሬዚደንት ሲሆን 2 ተርም ነው። ከዚህ በፊት 2 ተኩል ተርም ያደረገውን የጠቅላይ ሚኒስትሩ ይረሳለታል። ይሄ ቲፒካል አፍሪካ ውስጥ ሲደረግ የነበረ ነገር ነው። ወይም እነ ፑቲንም ሲያደርጉ ፑቲን 2 ተርም በፕሬዚደንት ከዛ 2 ተርም በጠቅላይ ሚኒስትር ከዛ እሷን ማድረግ ይፈልጋል። እሷን ደግሞ እንደዛም ራሱ ደግሞ ፉል ፕሬዚደንሻል ሲስተም ማድረግ አልፈለግም እና ሰሚ ፕሬዚደንሻል ማለት በፓርላማ ነው የሚመረጠው። ያው በቃ ጠቅላይ ሚኒስትሩ ይነሳ እና ስሙ ውጭ ፊት ለፊት የምትነሳው ተነስታ ፕሬዚደንት ማድረግ አንዱ እሱ ነው። ሁለተኛው የመሬት ጉዳይ ነው። ብዙ ሰው አቴንሽን ያልሰጠበት መሬት እንዲሸጥ እንዲለወጥ ይፈልጋል። እንዲሸጥ እንዲለወጥ የሚፈልገው ይሄ ሁሉ ጦርነት ይሄ ሁሉ ቅንጡ ነገር እየተገነባ ያለው ሀገሪቷ ቀብድ ተይዛ ነው። ሀገሪቷ ደግሞ ብዙ ሌላ ሀብት የላትም። እሷ ያላት ሀብት መሬትና ውሃ ነው። አረቦች ደግሞ በተለይ የፉድ ሴኩሪቲ ትልቁ ነገር ለእነሱ የፉድ ሴኩሪቲ ነው። ብዙ ሰዎች ሚኔራል ላይ ነው ፎከስ እያደረጉ ያሉት ነው። ከዛ የበለጠ የፉድ ሴኩሪቲ ጉዳይ በጣም ወሳኝ ነው እና የሀገሪቱ ህግ ደግሞ አይደለም ለውጭ ሀገር ዜጎች ለሀገር ውስጥ ዜጎች ራሱ መሬት በግል እንዲቸረቸር አይፈልግም። ለምሳሌ ባሌ ላይ መንግስት ያሉ እርሻዎች በሙሉ ፕራክቲካሊ ለኢሚሬት ተላልፈው ተሰጥተዋል። ኢሚሬቶች ደግሞ ኩታ ገጠም ይፈልጋሉ። የመንግስትን መሬት ብቻ ሳይሆን ከጎኑ ያለውን የገበሬ መግዛት ይፈልጋሉ። መሬትን ፕራይቬታይዝ ማድረግ ይፈልጋል። ሶስተኛው ፈራ ተባ እያለም ቢሆን ፌዴራሊዝሙን ሊቀይረው ይፈልጋል። ኢሴንሻል አይደለም ይፈልጋል። እነዚህ ሶስቶቹን ህገ መንግስቱን እንዴት ያሻሽለው? ህገ መንግስቱ አሁን ባለበት ሁኔታ ይሻሻል ከተባለ ሬፈረንደም መሄድ አለበት። ክልሎች መስማማት አለባቸው። እንግዲህ አንተ ለአድማጮች በደንብ አታንትንለት። ብዙ አንቀጾች አሉ በጣም ሪስትሪክትድ የሆኑ እና ፍሌክሲብል ያልሆኑ አሜንድ ለማድረግ ለመቀየር እና ሲያስብበት አሁን ሊቀይራቸው የሚያስባቸው አንዳንዶቹ አንቀጾች እኮ ዩናኒሚቲ የሚፈልጉ ናቸው። እዚህ ላይ በደንብ እንድትናገሩ እፈልጋለሁ። የህግ ባለሙያዎች ብዙ ሰዎች ይህንን ናሽናል ዳያሎግ የአገር እርቅ ምናምን እንደዛ አይደለም። ህገ መንግስቱን መቀየር ፈለገና ያው ሸረኛ ጠበቆች ለዚህ ነው ከኛ ቀድማችሁ ከፖለቲከኛ ቀድማችሁ ወደ ሄል ወደ ሲኦል የምትሄዱት እኮ እና መክረውታል። አየህ ይሄ ህገ መንግስት ለመቀየር ከፈለግ